Focus for now, the United States is reportedly considering drawing down or even removing its military forces from Saudi Arabia. Multiple reports saying the move is under consideration over a growing rift over the war against Iran. Saudi እንቅልፍ አጣች። አሜሪካና ሁቲዎች ዛቱባት። በመጨረሻም የሪያድ ነገስታትና የነጩ ቤተ መንግስት አለቆች ወዳጅነት ነፋስ ገብቶታል። ተባብረው የመንን ወደ ምድረ በዳነት እንዳለወጡ ሁሉ የሪያድ ነገስታት የጦር ሰፈር አከራይተው ፋርሳይቷን ሀገር ኢራንን እንዳላስደበደቡ ሁሉ ሪያድ የመካከለኛው ምስራቅ የዋሽንግተን ጠንካራ ወዳጅ እንዳልሆነች ሁሉ ያኔ ጥቅም አገናኝቷቸው ዛሬም ጥቅም እንዳጣላቸው እየተነገረ ይገኛል። በሪያድና አሜሪካ መካከል ለዓመታት የተቀጠቀጡት የየመኖቹ ሁቲዎችም ምስጋና ለኢራን እያሉ ስብራታቸውን ጠግነውና አቧራቸውን አራግፈው አሁን ላይ ለሪያድ አለቆች የራስ ምታት ሆነው ማስጨነቅ ጀምሯል። ከነዳጅ የሚዘንበው ረብጣ ዶላር ያስከበራቸው ሰብአዊ መብት አያያዝ ዙሪያ አረመኔ ጨካኝ ናቸው በሚል የሚወቀሱት መሐመድ ቢን ሳልማን እንቅልፍ አልባ ሌሊቶችን እንዲያሳልፉ ተገዷል። ምክንያቱም ወዲህ ሀገራቸው አሜሪካ ጦሯን ጠቅልላም ከሀገራቸው ከወጣች ለጠላቷ ኢራን ትልቅ የምስራች መሆኑን አያጠያይቅም። ወዲያው ደግሞ ቢበዛም በ3 ወራት ውስጥ የየመን ሁቲዎችን እናጠፋለን በሚል ከአቡዳቢ ነገስታት ጋር ጦርነት ያወጁት የሪያድ አለቆች ዛሬ ላይ ሁቲዎች ራሳቸውን አጠናክረው ሳውዲን ማፈናፈኛ አሳጥተዋታል። ይህ ብቻ አይደለም። ነፋስ አይግባን እያሉ በየመን ህዝብ ላይ በጋራ ቦምብ ሲያዘንቡ የነበሩት ሪያድና አቡዳቢ አሁን ላይ ጥቅም አጣልቷቸው አይንና አፈር ሆኗል። ሁቲዎች ሳውዲን ምን ያህል መግረፍ እንደሚችሉ በተደጋጋሚ ለዓለም አሳይቷል። የተባበሩት አረብ ኤሚሬቶችም ምን ያክል አቅሙ እንዳላቸው የሪያድ ሰዎች ጠንቅቀው ያውቃሉ። ከነጩ ቤተ መንግስት የሚንቆረቆረው የጦር መሳሪያ ምንጭ ከደረቀ ደግሞ ሳውዲ አረቢያ ምን ያክል ቅርቃር ውስጥ እንደምትገባ አጠያይቅም። ሰላም ጤና ይስጥልኝ የተከበራችሁ ውድ ቤተሰቦቻችን፣ እጅግ መነጋገሪያ ጉዳይ ሆነውን የአሜሪካና የሳውዲ አረቢያም አዲስ ፍጥጫም እንዲሁም የሁቲዎችን ዛቻና ጥቃት በጥልቀት እንዳስሳለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። Is America's key ally trying desperately to downplay growing Houthi threats to target Saudi airports before the crisis escalates further? Have the Houthis forced Saudi Arabia onto the defensive, with Riyadh scrambling to contain fears over their escalating threats? ሳውዲን ያስጨነቀው የሁቲ ጠንካራ በትር። የሪያድ ገዢዎች በ3 ወር ለማጠናቀቅ ቃል ገብተው የጀመሩት የአውሮፕላን ድብደባ የመንን አወደመ። ከሪያድ እስከ ጄኔቫም ከኦማን እስከ ኩዌት ያደረጉት የሰላም ድርድር ያመጣው ውጤት የለም። ውጊያ ጦርነቱን ብሷል። የመን እየጠፋች ህዝቧ እያለቀም እየተራበ እየተፈናቀለ ከ10 ዓመት በላይ ተቆጠረ። ከብዙ ዓመታት ውዝግብ ከደም አፋሳሽ ጦርነት ፖለቲካዊ ሽኩቻ በኋላም ሰንዓን የተቆጣጠሩት የሁቲ ሸማቂዎች ያቺን ጥንታዊ ታሪካዊ ውብ ከተማን ሙጥኝ እንዳሉ ነው። ሰንዓንም ስልጣናቸውንም ለሁቲዎች ጥለው የሸሹትን ፕሬዝዳንት አብዱራቢ መንሱር ሃዲን በኃይል ወደ ስልጣን ለመመለስ የመንን በጦር ጄት የሚደበድቡት የሳውዲ አረቢያ ነገስታትና ተከታዮቻቸው ያተረፉት ነገር ቢኖር ውርደት ብቻ ነው። ሳውዲ አረቢያ መራሹ ጦር ለወትሮው ከ400,000 በላይ ህዝብ የሚኖርባትን ትልቅ ዘመናዊ ውብ የወደብ ከተማን ከአንሳራላህ አሊያም ሁቲ ከሚባሉት አማጽያን እጅ ለመማረክ በ2015 መጠነ ሰፊ ጥቃት ከፍቶ ነበር፣ ግን አልቻለም። እናም ሳውዲ አረቢያ ሽንፈቷን አምና እጇን ብትሰበስብም ሁቲዎች ግን አንለቅሽም እያሉ ይገኛሉ። የየመን ሁቲ አማጽያን የሳውዲ አረቢያን አውሮፕላን ማረፊያዎችና ሌሎችም ቁልፍ ስፍራዎችን የጥቃት ኢላማ እንደሚያደርጉ መዛታቸው ተሰምቷል። ሁቲዎች የኢራን ሲቪሎች አውሮፕላን በሰንዓ አውሮፕላን ማረፊያ እንዳያርፍ ከልክለዋል ካሏቸው የሳውዲ ተዋጊዎች ጋር ግጭት ውስጥ መግባታቸውን ገልጿል። የሁቲ ወታደራዊ ቃል አቀባይ የሐያ ሳሪም ሳውዲ የየመንን የአየር ክልል መጣስ የምትቀጥል ከሆነም በየብስና በባህር ላይ ቁልፍ ስፍራዎችንና አውሮፕላን ማረፊያዎችን የጥቃት ኢላማ እንደሚያደርጉ ገልጿል።
ውዝግቡ እንዳለ ሆኖ በሰነአና ቴህራን መካከል ያለው በረራ መቀጠሉን ተናግሯል። በሳውዲ የሚመራው ጥምር ኃይል ሁቲዎች ላወጡት መግለጫ በሰጠው ምላሽ መግለጫው ቡድኑ በየመን ህዝብ ላይ የሚፈጽመውን ድርጊት ትኩረት ለማስለወጥ ያለመ ነው ብሏል። ለሁቲ ቅርበት ያለው አልመስራ ቴሌቪዥን እንደዘገበው የኢራን አውሮፕላን ሰንዓ የደረሰው ትናንት ዓርብ ዕለት ነው። የሁቲ ልዑካንን ወደ ቀድሞ የኢራን ጠቅላይ መሪ አያቶላ አሊ ሐሜኒ የቀብር ስነ ስርዓት ለመውሰድ አውሮፕላኑ መጓዙ ተገልጿል። ሳውዲ የምትመራው ጥምር ጦር በበኩሉ የሳውዲን አሊያም የየመንን ሉዓላዊነት የሚገዳደር ሙከራ ላይ ጠንካራ እርምጃ እንደሚወስድ አስጠንቅቋል። ከአውሮፓውያኑ 2015 ጀምሮ ጦሩ በየመን ጦርነት ውስጥ ተሳትፎ ማድረጉን ቀጥሏል። መጋቢት 2015 ጦር ሲያዘምቱ እነዚያን ደሃም ወታደራዊ ስልጠና ትጥቅ የሌላቸውን ከቋጥኝ የሚዘሉ የሁቲ ሸማቂዎችን ከያሉበት መንጥሮ ለማውጣት ከ4 ወራት በላይ አያስፈልግም ብለው ነበር። ጦርነቱ ከተጀመረ ወዲህ አንዲት ሳውዲ አረቢያ ብቻ ከዩናይትድ ስቴትስ በ8 ቢሊዮን ዶላር ከብሪታንያ በ3.7 ቢሊዮን ፓውንድ በገፍ የሸመተችውን ጄት፣ መድፍ፣ ቦምብ፣ ሚሳኤል ደሃው ሀገርና ህዝብ ላይ ስትዘረግፎ ቆይታለች። አሜሪካና የብሪታንያ ምርጥ ወታደራዊ አሰልጣኞች የሳውዲ አረቢያና የተባባሪዎቿን ወታደሮች ያሰለጥናሉ። የአሜሪካ ሰላዮች ለሳውዲ አረቢያና ለተከታዮቿ መረጃ፣ የአሜሪካ የጦር ባለሙያዎች ምክር፣ የአሜሪካ ጄቶች የአየር ላይ ነዳጅ ይሞላሉ። ሁቲዎች ግን ከኢራን የጦር መሳሪያ በገፍ እያስገቡ አይደለም። ለአረቦቹ ይቅርና ለሀያላኖቹ አሜሪካና እንግሊዝም እንዳይንበረከኩ አቅማቸውን በቀይ ባህር ላይ አስመስክረዋል። በእርግጥ በቅርብ ዓመታት ከሁቲ ታጣቂዎች ጋር የተደረሰም የተኩስ አቁም ስምምነት የጦርነት ግንባሮችን ያዝ በማድረግ ጦርነቱ እንዲረግብ አድርጓል። ይሁን እንጂ የተለያዩ ጸረ ሁቲ የሆኑ አጀንዳዎች አንድ ለማድረግ በ2022 የተመሰረተውና በሳውዲ የሚደገፈው ፕሬዝዳንታዊ ምክር ቤት እየተዳከመ ነው። በተመሳሳይ ጊዜ አብዛኛው የደቡብ የመን በተባበሩት አረብ ኤሚሬትስ በሚደገፈው ተገንጣዩ የደቡብ የሽግግር ምክር ቤት እየተያዘ ነው። ይህ ምክር ቤት የጸረ ሁቲ ጥምረት አካል ነው። ደቡብ የመንን የመገንጠል ፍላጎት ያለው የደቡባዊ የሽግግር ምክር ቤቱ ባለፈው ወር በምስራቅ የየመን ክፍል ትልቅ ወታደራዊ ዘመቻ መክፈቱን ተከትሎ ግጭቱ ተባብሷል። ምክር ቤቱ በሳውዲ ድንበር አቅራቢያ በነዳጅ ወደ በለጸገው ሀድራማዋት ግዛት እየገሰገሰ ነው። ውጥረቱ ሳውዲ መር ጥምረቱ የአየር ድብደባዎች መፈጸሙን ተከትሎ ተባብሷል። በቅርቡ በሙካላ ወደብ የተባበሩት አረብ ኤሚሬትስ 2 መርከብ ወታደራዊ መሳሪያዎችን በአየር ጥቃት ተደብድቧል። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር ክሱን በማስተባበል መርከቦቹ መሳሪያ እንዳልጫኑና ተሽከርካሪዎቹ በኢሚራቲ ኃይሎች ጥቅም ላይ እንዲውሉ የተላኩ ናቸው ብሏል። የአየር ጥቃቱን ተከትሎ የየመን ፕሬዝዳንታዊ ምክር ቤት ከተባበሩት አረብ ኤሚሬትስ ጋር የነበረውን የመከላከያ ስምምነት መሰረዙን አስታውቆ ኤሚሬትስ የመንን በ24 ሰዓታት ውስጥ ለቃ እንድትወጣ ትዕዛዝን አስተላልፏል። የሳውዲ የውጭ ጉዳይ ሚኒስትር እርምጃውን በመደገፍ ተገንጣዩ የደቡብ ሽግግር ምክር ቤት ወደ ሳውዲ ድንበር እንዲገሰግስ እያበረታታች ነው ሲል ወቅሷል። ኤሚሬትስ ምክር ቤቱን የምትደግፈው ቁልፍ ወደብ ለማግኘት እንደሆነ ይታመናል። The conflict in Yemen has been described as the world's forgotten war. But 3 years after it began, the violence shows no sign of end. የየመን ጦርነት በሳውዲ ላይ ይዞ የመጣው መዘዝ። የየመን ጦርነት በጦርነቱ ለተሳተፉት ሁሉ መዘዝን ይዞ መጥቷል። ካልተገመተ ፈተና ውስጥም ከቷቸዋል። ሳውዲ አረቢያ ጦርነቱን አልጀመረችውም። የየመን የእርስ በርስ ጦርነት ያስጀመሩት ሁቲዎች ናቸው። እንደ አውሮፓውያን አቆጣጠር 2014 ላይ የሁቲ አማጽያን ወደ የመን መዲና ሰንዓ ዘምተው ህጋዊ መሰረት ያለውን መንግስት ከጣሉ በኋላም ሀገሪቱን ወደ እርስ በርስ ጦርነት አስገቧል። ሁቲዎች በየመን ሰሜናዊ ተራራማ ቦታም በስፋት የሚኖሩ ሲሆን ከአጠቃላይ የሀገሪቱ ህዝብ 15 በመቶውን ይወክላሉ። እንደ አውሮፓውያን አቆጣጠር ህዳር 2015 ላይ መሐመድ ቢን ሰልማን ሁቲዎችን ለመዋጋት የአረብ ሀገራትን ማስተባበር ያዙ። ልዑል አልጋ ወራሹ የበርካታ አረብ ሀገራትን የተባበረ ክንድ በማስተባበር በአየር ጥቃቶች የሁቲ አማጽያንን በጥቂት ወራት ውስጥ ማንበርከክን ኢላማ አድርገው ነበር የተነሱት። በጥቂት ወራት ውስጥ ይጠናቀቃል የተባለው የጦር ኦፕሬሽን ግን 6 ዓመታት አስቆጥሮም መገባደጃው አልታወቀም። ለዓመታት በዘለቀው ጦርነት በሺዎች የሚቆጠሩ ንጹሃን ተገለዋል።
ከቀያቸውም ተፈናቅሏል። ከሁለቱም ጎራ የሚፋለሙት ኃይሎች የጦር ወንጀሎችን ፈጽሟል። አሁንም ሳውዲ መራሹ ኃይል የሁቲ አማጽያንን ከሰነአና የበርካቶች መኖሪያ ከሆነው ምዕራብ የመን ማስወጣት አልተቻለውም። በኢራን የሚደገፉት የሁቲ አማጽያን የሚያስወነጭፏቸው ኢላማቸውን የጠበቁ ሚሳኤሎች እንዲሁም የድሮን ጥቃቶች የሳውዲ አረቢያን ነዳጅ ማብለያ ጣቢያን በመምታት በሳውዲ ላይ ከፍተኛ ኪሳራ ማድረስ ችሏል። ሳውዲ አረቢያም ራሷን ከዚህ ጦርነት ለማውጣት ጽኑ ፍላጎት አላት። የሁቲ ታጣቂዎች ሰነአን እንደተቆጣጠሩ ከጦርነቱ መውጣት ግን ለሳውዲ የማይሆን አማራጭ ነው። የሁቲ አማጽያን በስልጣን ላይ እንዲቆዩ መፍቀድ ማለት ኢራን በየመን ጠንካራ መሰረት እንዲኖራት መፍቀድ ማለት ነው። ይህ ደግሞ እንዲሆን ሳውዲ ትፈቅዳለች ተብሎ አይጠበቅም። The Iran-backed Houthis have issued a fresh warning to Saudi Arabia. The Yemeni rebel group says any future violation of its airspace or any military attack will be met with strikes on Saudi airports and critical infrastructure. በኢራን የሚደገፉት ሁቲዎችና ያላቸው አቅም የሁቲ አማጽያን በሊባኖስ ውስጥ የሚገኘው የሺያው ታጣቂ ቡድን ሄዝቦላ ጋር ጥብቅ ቁርኝነት አላቸው። ሄዝቦላም ለሁቲ አማጽያን ከአውሮፓውያኑ 2014 ጀምሮ ሰፊ ወታደራዊ ስልጠናዎችን እየሰጣቸው መሆኑን ሽብርተኝነትን የሚዋጋው ዘ ኮምባክቲንግ ቴሮሪዝም ሴንተር የተሰኘው የአሜሪካ የምርምር ተቋም አሳውቋል። ሁቲዎች ኢራንን በአጋርነት የማይመለከቷት ሲሆን ሳውዲ አረቢያም የጋራ ጠላታቸው ናት። ኢራን ለሁቲ አማጽያን የጦር መሳሪያ ታቀርባለች የሚሉ ጥርጣሬዎችም ጎልተው ይሰማሉ። ሁቲዎች በአውሮፓውያኑ 2017 በሳውዲ መዲናም ሪያድ ላይ ያስወነጨፉትን ባላስቲክ ሚሳኤል ያቀረበችው ኢራን ናት በማለት አሜሪካና ሳውዲ አረቢያ ይከሳሉ። ሚሳኤሉ ተተኩሶባት መውደቁ ይታወሳል። በተጨማሪም በአውሮፓውያኑ 2019 ሁቲዎች የሳውዲ ነዳጅ ማምረቻዎችን ለማጥቃት የተጠቀሙባቸውን የክሩዝ ሚሳኤሎችና ድሮኖችን የሰጠችው ኢራን ናት በሚል ሳውዲ አረቢያ ትከሳለች። ሁቲዎች በ10 ሺዎች የሚቆጠሩ የአጭር ርቀት ሚሳኤሎችን ወደ ሳውዲ አረቢያ ያስወነጨፉ ሲሆን በተባበሩት አረብ ኤሚሬቶች ኢላማዎች ላይም ጥቃትን ሰንዝሯል። እነዚህን መሳሪያዎች ለሁቲ አማጽያን ማቅረብ የተባበሩት መንግስታት በኢራን ላይ ጣለውን የጦር መሳሪያ እገዳን የሚጥስ ቢሆንም ኢራን በጭራሽ ክሱን አትቀበለውም። የአሜሪካ ያልተጠበቀ ውሳኔና የዋሽንግተን ሪያድ ፍቺ የአሜሪካና የሳውዲ ግንኙነት ጠንካራ ሆኖ ዘመናትን ተሻግሯል። እስራኤልና አሜሪካ በኢራን ላይ ከፈቱት ጦርነት ግን የሁለቱን ሀገራት ግንኙነት አቅጣጫ እየቀየረው መጥቷል። ይህን ተከትሎም አሜሪካ በሳውዲ የሚገኝ ጦሯን ለመቀነስ ወይም የተወሰነውን ወታደራዊ ኃይል ለማስወጣት እያሰበች ነው። በሁለቱ ሀገራት ግንኙነት መካከል የገባው ንፋስስ ምንድነው እየተባለ ይገኛል። ምንም እንኳን ሳውዲ በመካከለኛው ምስራቅ ከአሜሪካ ጋር ጥብቅ ተጓዳኝ አረብ ሀገር ብትሆንም ከጥቂት ጊዜያት ወዲህ የሁለቱ ወገኖች ግንኙነት እየቀዘቀዘ መሄዱ ይነገራል። ለመቃቃራቸው የኢራን ጉዳይ መንስኤ እንደሆነ ነው የሚነገረው። አሜሪካ በሳውዲ አረቢያ የሚገኝ ጦሯን ለመቀነስ ወይም የተወሰነውን ወታደራዊ ኃይል ከሳውዲ አስወጥታ ወደ ሌላ ቦታ ለማዘዋወር እያሰበች እንደሆነ ዎል ስትሪት ጆርናል የተመለከተውን ሪፖርት ጠቅሶ አስነብቧል። አሜሪካ ይህንን እርምጃ ለመውሰድ እያሰበች ያለው በዋሽንግተንና በሪያድ መካከል ያለውን ውጥረት ተከትሎ ነው ተብሏል። ሁለቱ ሀገራት በኢራን ጦርነት እንዲሁም በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ደህንነት ከማስጠበቅ ጋር በተያያዘ ውጥረታቸው ተባብሷል። ዎል ስትሪት ጆርናል የተመለከተው ሪፖርት እንደሚጠቁመው ከ100 በላይ የአሜሪካ ወታደራዊ አውሮፕላኖች የሆርሙዝ ወሽመጥ ክፍት ሆኖ እንዲቀጥል ለማስቻል በመካከለኛው ምስራቅ ከሚገኙ የጦር ሰፈሮችና ከወታደራዊ መርከቦች በመነሳት በረራን አድርጓል። ይህ ስምሪት ከሳውዲ አረቢያ ያልተጠበቀ መሰናክል እንደገጠመው ዘገባው ያትታል። በሳውዲ የሚገኙ የጦር ሰፈሮችና የሀገሪቱ የአየር ክልል ለዚህ ስምሪት ከፍተኛ ድርሻ ያለው ቢሆንም ሪያድ ከዋሽንግተን ጋር ለመተባበር አልፈቀደችም። ጉዳዩን በቅርበት የሚከታተሉ የአሜሪካ ባለስልጣን ለዎል ስትሪት ጆርናል እንደገለጹት የሳውዲ ተቋሞም አሜሪካ ኦፕሬሽን ፕሮጀክት ፍሪደም የተባለውን ስምሪት እንድታቋርጥ አስገድዷታል። ፕሬዝዳንት ዶናልድ ትራምፕ ይፋ ያደረጉት ኦፕሬሽን መርከቦች በሆርሙዝ ወሽመጥ እንዲተላለፉ ለማስቻል ያለመ ነበር። አሜሪካ ኦፕሬሽኑን ያቋረጠችው በግማሽ ልብ ሆና ነው እየተባለም ይገኛል።
አሜሪካ በሳውዲ ያላትን ጦር ለመቀነስ አሊያም የተወሰነ ወታደራዊ ኃይሏን ከሳውዲ አስወጥታ ወደ እስራኤል ወይም ዮርዳኖስ ለማዘዋወር ማሰቧን የዎል ስትሪት ዘገባ ይገልጻል። በጉዳዩ ላይ የመጨረሻ ውሳኔ ላይ እንዳልተደረሰም ዘገባው ያትታል። አሜሪካ ወታደሮቿን ለማስወጣት ከመወሰኗ በፊት አማራጮችን እንደምትመለከትም ተገልጿል። የአሜሪካ ባለስልጣናት ስለ ጉዳዩ ማረጋገጫም ማስተባበያም አልሰጡም። በመጀመሪያው የስልጣን ዘመናቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀንደኛ ተቀናቃኟ ኢራን ሳውዲን ስጋት ውስጥ ከታለች በሚል ሰበብ የኮንግረሳቸውን አቋም ተላልፈው ከሳውዲ ጋር የ8 ቢሊዮን ዶላር የጦር መሳሪያ ሽያጭ ስምምነት ለማድረግ ደፋ ቀና ሲሉ ነበር። በሪፐብሊካን የሚመራው ሴኔቱ ግን ይህንን የጦር መሳሪያ ሽያጭ ስምምነት በሚያስቆምባቸው 3 የመፍትሄ ሐሳቦች ላይ ውሳኔ አሳልፏል። ትራምፕ በስምምነቱ መሰረት የጦር መሳሪያ ለመሸጥ አቅደው የነበረው ለሳውዲ አረቢያ ብቻ ሳይሆን ለተባበሩት አረብ ኤሚሬትስና ዮርዳኖስም ጭምር ነው። ትራምፕ በወቅቱ ስምምነቱን እውን ያደረጉት ብዙም ተግባራዊ ሆኖ የማያውቅ የሀገሪቱን የፌዴራል ሕግ መሰረት በማድረግ ነበር። ትራምፕ ቦምብን ጨምሮ ለሳውዲ በአፋጣኝ የተለያዩ የጦር መሳሪያዎችን መሸጥ ያስፈለገው ሳውዲ ተቀናቃኟ ኢራን አጣብቂኝ ውስጥ ስለከተተቻት ነው ቢሉም የምክር ቤቱ አባላት ግን የጦር መሳሪያዎቹ በየመን ጦርነት ንጹሃን ዜጎችን ለማጥቃት ሊውሉ ይችላሉ የሚል ፍርሃት ስምምነቱን በጣም ተቃውመውታል። በአሁኑ የስልጣን ዘመናቸውም የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን በዋሽንግተን ዲሲ በነበራቸው ቆይታም ከፕሬዝዳንት ዶናልድ ትራምፕ ጋር በመገናኘት በሀገራቱ ታሪክ ትልቅ ስፍራ የሚሰጠውን ስምምነት ፈጽመዋል። ይህ ስምምነት ሁለቱ ሀገራት በስትራቴጂካዊ አጋርነት፣ በውትድርና እንዲሁም በቴክኖሎጂ ዘርፍ ያላቸውን ግንኙነት ወደ አዲስ ምዕራፍ ያሸጋገረው ሲሆን አሜሪካ ለሳውዲ አረቢያም ከኔቶ ውጪ ዋና አጋር የሚለውን ከፍተኛ የዲፕሎማሲያዊና የውትድርና ማዕረግ በይፋ ሰጥታትም ነበር። በስምምነቱ መሰረት ሳውዲ አረቢያም ዘመናዊዎቹን የኤፍ-35 የጦር ጄቶችና ወደ 300 የሚጠጉ ታንኮችን ከአሜሪካ እንድትገዛ የተፈቀደ ሲሆን ይህም የሀገሪቱን የመከላከያ አቅም በከፍተኛ ሁኔታ እንደሚያሳድገው ታምኖበት እንደነበረም የሚታወስ ነው። Strait of Hormuz, even as these talks are ongoing, it's somewhat open, but the diplomatic damage is far from over. Remember ሆርሙዝ ያስከተለው ቅራኔ። ሳውዲ አረቢያ አሜሪካ የሆርሙዝን እገዳ እንደገና ወደ ራሷ ተመልሳ እንድትመረምር ስታሳስብ ቆይታለች። ይህ ደግሞ የዶናልድ ትራምፕን አስተዳደር አላስደሰተም ነው የተባለው። ሳውዲ አረቢያ አሜሪካ በሆርሙዝ ጠረፍ ላይ ያደረገችውን እገዳ እንድታቋርጥና ከኢራን ጋር ወደ ድርድር እንድትመለስ በግል ግፊት እያደረገች እንደነበረም ሲነገር ነበር። ስጋቱ ስትራቴጂካዊ ነው። ኢራን የበቀል እርምጃ ከወሰደች የባቢል መንዴብ ጠረፍን ዓለም አቀፍ የመርከብ መንገድን ለማቋረጥ የአካባቢውን አጋሮቿን በተለይም የመንን እያስተባበረች መሆኑን አንስቷል። ከሆርሙዝ ውጥረት በኋላም ሳውዲ አረቢያ አብዛኛውን የነዳጅ ምርቷን ወደ ቀይ ባህር መንገድ ያዛወረች ሲሆን ባቤል መንዴብ አደጋ ላይ ከወደቀም ሳውዲ አረቢያ የመጨረሻውን የኤክስፖርት መተላለፊያዋን ልታጣ ትችላለች። የኢራን ባለስልጣናት ባቤል መንዴብን ከስትራቴጂካዊ አካሄድ አንጻር ከሆርሙዝ ጋር ሊወዳደር እንደሚችል በመግለጽ ውጥረቱ የበለጠ ከተባባሰም ሊስተጓጎል እንደሚችል ጠቁመዋል። የሳውዲ ባለስልጣናት የሁቲ ኃይሎች መርከቦቻቸውን ኢላማ እንዳያደርጉ ማረጋገጫ እንደተሰጣቸው ቢናገሩም ሁኔታው አሁንም ተለዋዋጭ እንደሆነና በፍጥነት ሊለዋወጥ እንደሚችል አስጠንቅቋል። ከዚህ ባለፈ ግን የሪያድ አለቆች በሰው ልጆች ላይ የሚያደርሱት ኢሰብአዊ ተግባር ከጥንት ጀምሮ ለነጩ ቤተመንግስት ሰዎች የሚዋጥ አይደለም። Picture two of the Middle East's wealthiest, most influential states, the United Arab Emirates and Saudi Arabia. ሌላኛዋ የሳውዲ ራስ ምታት አቡ ዳቢ። በነዳጅ ሀብት ጡንቻቸውን ያፈረጠሙት ሁለቱ መሐመዶች ማለትም የሳውዲው መሐመድ ቢን ሰልማንና የአቡ ዳቢው መሐመድ ቢን ዛይድ የመንን በጋራ አውድመው መጨረሻ ላይ ግን ባላንጣ ለመሆን ተገዷል። በባላንጣነት የሚተያዩት የመካከለኛው ምስራቅ ኃይሎች የገቡበት ጂኦፖለቲካዊ ፉክክር በቀጠናው ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ለውጦች እንዲታዩ ምክንያት ሆኗል። የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኳታር እና ሌሎች የባህረ ሰላጤ ጎረቤቶች ለኢራን ጥቃቶች የተቀናጀ ወታደራዊ ምላሽ እንዲሰጡ ለማሳመን ብትሞክርም ነገር ግን እምቢ ብለዋል።
ይህን ተከትሎ የተባበሩት አረብ ኤሚሬትስ ኢራንን በጋራ ለማጥቃት ከጎረቤት ሀገራት ድጋፍ ባለማግኘቷ ምክንያት ከኦፔክ አባል ሀገርነት ለቃም ከእስራኤል ጋር ያላትን የደህንነት ግንኙነት ለማጠናከር ምክንያት እንደሆነ ተጠቅሷል። የተባበሩት አረብ ኤሚሬትስ ጦርነቱ ከተጀመረ ከመጋቢት ወር መጀመሪያ ጀምሮ የተኩስ አቁም ስምምነት እስከ ተፈጸመበት ድረስ ወደ 3000 የሚጠጉ የኢራን ድሮኖችንና ሚሳኤሎችን ጥቃት አስተናግዳለች። ይህ የሁለቱ ሀገራት ውጥረት እየተለጠጠ መምጣት ደግሞ ለሁቲዎች በስራት ለሪያድ አሳዎች ደግሞ ስብራት ነው ይላሉ ተንታኞች። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።